አስገራሚ መረጃም የስፖርቱ ዓለምን በድንጋጤ ያናወጠው ክስተት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፊፋ ላይ ባደረጉት ጣልቃ ገብነት የባላጎን የቀይ ካርድ ቅጣት እንዲነሳ ተደርጓል። ይህ ውሳኔ በስፖርቱና በፖለቲካ መካከል ያለውን ገደብ አደብዝዞታል። በዓለም አቀፍ ደረጃም ከፍተኛ ውዝግብ ቀዝቅዟል። በዚህ ዙሪያ የተሰሙ ትኩስ መረጃዎችን ይዘናል። የምትመለከቱት ቪኤንን አማሪክ ነው። እስከ መጨረሻው አብራችሁ እንድትቆዩ ጋብዘናል። ዛሬ ሰኔ 30 ቀን 2016 የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፊፋን ፕሬዝዳንት ጂያኒ ኢንፋንቲኖን በማነጋገራቸው የባሎጎን የቀይ ካርድ ቅጣት እንዲታይ በማድረጋቸው የዓለም እግር ኳስ ማህበር ለፖለቲካ ግፊት ተንበረከከ በሚል ከፍተኛ ትችት ውስጥ ገብቷል። መጀመሪያ ፕሬዝዳንት ትራምፕ በጂያኒ ኢንፋንቲኖ ላይ የባሎጎን ቀይ ካርድ እንዲገመገም ተጽዕኖ ማሳደራቸው ተሰማም። ከዛ ፊፋ በጥያቄው መሰረት ቅጣቱን በማዘገየቱ የአሜሪካው ተጫዋች በቤልጂየም ላይ እንዲሰለፍ ተደረገም። ከዚያ በኋላ ቤልጂየም አሜሪካን 4-1 በማሸነፍ ከውድድር ውጭ አድርጓታል። ከጨዋታው በኋላ የቤልጂየም ተጫዋቾች የፕሬዝዳንት ትራምፕን ምልክት በማይክ በማድረግ ፕሬዝዳንቱን ተሳልቆባቸዋል። አሁን ይህ ክስተት በስፖርቱ ታሪክ አደገኛ ቅድመ ሁኔታ ሆኖ ተመዝግቧል። የአሜሪካው ዋይት ሃውስ መጀመሪያ ላይ ተጽዕኖ ማሳደሩን ቢክድም የፊፋ ውሳኔ ግን የዓለም አቀፍ ትችትን ጋብዟል። ማርኮ ሩቢዮ የፊፋን እርምጃ ሲደግፉ፣ የሌሎች ሀገራት እግር ኳስ ማህበራት ግን እንደ እንግሊዝ ያሉ ሀገራት በተመሳሳይ ሁኔታ ተጫዋቾቻቸው እንዲታዩላቸው ጥያቄ ለማቅረብ ተዘጋጅተዋል። ይህ የፖለቲካ ጣልቃ ገብነት የስፖርቱን የፍትህ አሰራር ጥርጣሬ ውስጥ ጥሎታል። አሁን በፊፋ እና በአውሮፓ እግር ኳስ ማህበራት መካከል ያለው ግንኙነት ማሻከር ጀምሯል። ስፖርቱ ከፖለቲካ ነፃ መሆን አለበት የሚለው መሪ ተጥሷል የሚሉ ወገኖች ቁጥራቸው በየቀኑ እየጨመረ ይገኛል። በፊፋ ላይ የተሰነዘረ ያለው ትችት በቀጣይ የዓለምን ዋንጫ ውሳኔዎች ላይ ምን ተጽዕኖ ይኖረው ይሆን የሚለው የብዙዎች ጥያቄ ሆኗል። አደገኛ ቅድመ ሁኔታው ሌሎቹም ሀገራትን በተመሳሳይ መንገድ ጣልቃ እንዲገቡ በር ሊከፍት ይችላል የሚል ስጋትም በዓለም አቀፍ ደረጃ አለም። መረጃውን መከታተል እንቀጥላለን። አዳዲስ መረጃዎች ሲሰሙ ይዘን የምንቀርብ ይሆናል። ፈጣን ዓለም አቀፍ መረጃዎችን በፍጥነት ለማግኘት ቪኤንን አማሪክን ሰብስክራይብ ማድረግ አይረሳም።